ሰላም ጤና ይስጥልን የተወዳጅ ተመልካቾቻችን እንደምን ሰነበታችሁ። ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን እየተዘጋጀ የሚቀርብላችሁ ሃይማኖታዊ የተሰኘው ሳምንታዊ መርሃ ግብራችን ነው። በዛሬው መርሃ ግብራችን ከባለፈው ከቅዱስ ዲዮናስዮስ ሕይወት የቀጠለ ሁለተኛውን መርሃ ግብር ይዘንላችሁ ቀርበናል። እስከ መርሃ ግብራችን ፍጻሜ አብራችሁን እንድትቆዩ ክቡር መምህራችን መጋቢ አዲስ ፍሬው አሰፋ በድጋሚ እንኳን ደህና መጡ። እንግዲህ በባለፈው ሳምንት በጣም ጥሩ ቆይታ ነበረን። የቅዱስ ዲዮናስዮስን ሕይወት በማንሳት ሕይወቱና የነበረው በዘመኑ የነበሩ ጉዳዮችን ከቅዱስ ጳውሎስ እንዴት እንደተማረ በሰፊው አንስተናል። ዛሬ ደግሞ እንግዲህ መጀመሪያ የምናደርገው ባለፈው እንዳነሳ ነው ቅዱስ ዲዮናስዮስ ሊቅ ነው፣ ሰማዕት ነው፣ ደራሲ ነው፣ ሊቀ ጳጳስ ነው ብለን ነበርና እንደው ከደረሳቸው መጻሕፍት መካከል በተለይ አድማጭ ተመልካቾቻችንን ማወቅ ያለባቸው ሃይማኖተ አበውን ወደኛ አገር ሲተረጎም ሃይማኖተ አበው ትርጓሜ ላይ አንድ የትርጉም ስልት አለ። ቅዱስ ዲዮናስዮስ ብዙ ድርሰቶቹን ደርሷል። ወደኛ ለሃይማኖት ምስክርነት የሚሆኑት ወደኛ መጣውልናል ብሎ የቅዱስ ዮሐንስ አፈወርቅ ድርሰትም የቅዱስ ዲዮናስዮስ ድርሰትም በሃይማኖተ አበው ላይ ያሉ ድርሰቶች ወደኛ የመጡ በከፊል እንደሆኑ በተለይ ከባህላችን ከሃይማኖታችንና ከነገረ ክርስቶስ ጋራ ሚስማሙትን ብቻ ሊቃውንት አምጠው ነው የተረጎሙልን እና ብዙ ጊዜ የዮሐንስ አፈወርቅ ድርሰቶች የቅዱስ ቄርሎስ የሌሎቹንም ድርሰቶች እንደገና በሌላ ቋንቋ ያሉትን ወደዚህ ሲያገኙ የተረፉ መስሎ የሚታያቸው ሰዎች አሉ። የኛ ሊቃውንት ግን ቅዱስ ዲዮናስዮስ ብዙ ድርሰቶቹን ደርሷል። ከብዙ ድርሰቶቹ መካከል ለሃይማኖት ምስክርነት ይህን አመጥተናል ብለው በጥሩ ሁኔታ አስቀምጠውልንና ቅዱስ ዲዮናስዮስ የደረሳቸው ድርሰቶች ምንድን ናቸው? እሺ በድጋሚ አመሰግናለሁኝ። ቅዱስ ዲዮናስዮስ በጣም በርካታ ድርሰቶችን ደርሷል። ምክንያቱም ባክግራውንዱ ፍልስፍና ነበረ። ያ ማለት ከጥበብ ጉባኤ ከጥበብ ባህር የመጣ እንደመሆኑ መጠን በዞም ላይ ደግሞ የቅዱስ ጳውሎስ ደቀ መዝሙር ነው። ቅዱስ ጳውሎስ እንግዲህ እናውቀዋለን አይደለ? 14 መልእክታትን የጻፈ በጣም በርካታ ነገረ መለኮታዊ ሐሳቦችን በዘመኑ የገለጠ ድንቅ ሐዋርያ ማኅቶተ ቤተክርስቲያን ቅዱስ ጳውሎስ የሱ ደቀ መዝሙር ነውና በርካታ ድርሰቶችን ደርሷል። ከነዛም መካከል እሱ ቅድም እንደገለጹት በሃይማኖተ አበውም ከአባቶች መካከል አንዱ ሆኖ እንደውም በአራተኛና በሶስተኛ ደረጃ ነው ሃይማኖተ አበው የመዘገበልን ያስቀመጠልንና ሃይማኖተ አበውን የጻፈ ሊቅ ነው። ሌላው ደግሞ የክርስቶስን መከራ መስቀል ቅድም ለመግለጽ እንደሞከርነው ክርስቶስ በተሰቀለ ጊዜ የተደረጉትን ታምራት የጻፈ የመዘገበ ይሄ ወረቀት ላይ ብቻ ሳይሆን ልቡ ላይም የመዘገበ ጭምር ነው። ፈላስፎች እነዚህ በጣም ክሪቲካል ቲንከርስ የሚባሉ ሰዎች ወረቀት ላይ የሚጽፋሉ፣ ከወረቀቱ ይልቅ ግን ልባቸውም ላይ ይጽፋሉ እና ከልቡ መዝገብ እያወጣ ያን የክርስቶስ ሲሰቀል ያየውን መከራ ድርሳነ መስቀል በሚል ድርሰቱ በሰፊው የክርስቶስን መከራ እንግዲህ ክርስትናችንም ቤተክርስቲያናችንም የተመሰረተችው በክርስቶስ ሞትና ትንሣኤ አይደለ? የክርስቶስ ቤተክርስቲያን የኔና ያንተ ቤተክርስቲያን እኔ እናንተ ያለንባት የቆምንባት የተወለድንባት ቤተክርስቲያን የቆመችበት መሰረቷ የክርስቶስ ሞትና ትንሣኤ ነውና ይሄ ቅዱስ ሊቅም የክርስቶስን መከራ መስቀል ይሄ የክርስቶስን ስቃይ ሕማሙን በሚገባ ድርሳነ መስቀል በሚለው ድርሰቱ ጽፎልናል። ሌላው ይሄ ሥርዓተ ቤተክርስቲያን የክርስቶስ ቤተክርስቲያን እንዴት መመራት አለባት፣ አማኞች እንዴት መመላለስ አለባቸው፣ እንዴት መጾም አለባቸው፣ እንዴት መጸለይ አለባቸው፣ እንዴት ንስሐ መግባት አለባቸው፣ እንዴት ከአምላካቸው ከእግዚአብሔር ጋር እንዴት መነጋገር አለባቸው ብሎ ሥርዓተ ቤተክርስቲያንም የጻፈ ነው። ድርሳነ ፈያታዊ ዘየማንንም እንዲሁ ዲዮናስዮስንም የራሱንም ምክንያቱም የክርስቶስን ይሄ መስቀል ተሸክሞ የኖረ ሊቅ ቅዱስ እንደመሆኑ መጠን የክርስቶስን መከራ መስቀል እያሰበ ለሃ ዲዮናስዮስ የራሱ የሱን ልቅሶ የሱን ሐዘን የሱን ከክርስቶስ ፍቅር የተነሳ
ስለ መስቀሉ ፍቅር ያነበውንም እንባ ቅዱስ ዲዮናስዮስ ራሱ ጽፏል ማለት ነው። በሀገራችንም እኮ ምን ይባላል እንደሚያውቁት እናቶቻችን የቀደሙት እናቶቻችን ዓርብ ቀን ሩቅ ቦታ ይሄዱና እርጥብ እንጨት ተሸክመው ወደ ቤታቸው ይመለሱ ነበር። ለምንድነው ብለው ሲጠየቁ ደግሞ ክርስቶስ ከሊቶስጥራ እስከ ቀራንዮ እርጥብ እንጨት መስቀል ተሸክሞ ያደረገውን ጉዞ ለመግለጽ እናቶቻችንም ዓርብ ቀን መከራ መስቀሉን እንጨት በመሸከም ያስታውሱት ነበርና ለሃ ዲዮናስዮስ ሚልም ድርሰት አለውና በጣም በርካታ ድርሰቶች ናቸው። እንደው በቁጥር 1 2 3 ብለን ለምሳሌ ለማንሳት ሞከርን እንጂ በርካታ ድርሰቶችን የደረሰ ቅዱስ ሰማዕት ሰው ነው። ቃለ ሕይወት ያሰማልን መምህራችን። እንግዲህ እንደው በተለይ ቅድም መነሻውን ብለናልና ከፍልስፍና ዓለም መጥቶ በተለይ የክርስቶስን መከራ መስቀል የክርስቶስ ቤተክርስቲያን የምትመራበትን ስርዓት እንዲሁም ደግሞ የራሱን ልቅሶ ሐዘንና እንደው ድርሳነ ፈያታይን በተለይ እኔ ድርሳነ ፈያታይ እንዲህ የዲዮናስዮስ ታሪክና የፈያታዊ ዘየማን ታሪክ ይመሳሰላል ማለት ነው። በሌላ መንገድ የራሱን ታሪክ ነው የጻፈልን ማለት ነው። እንግዲህ ይህኛውም በፍልስፍናው ዓለም ይኖር እንጂ አጠቃላይ ከክርስቶስ ርቆ የኖረ ነው እና እግዚአብሔር ፈላስፋውን ከፍልስፍና ወደ አንስቶ እስከ ጵጵስና ከፍልስፍና ወደ ክርስትና ከክርስትና ወደ ጵጵስና ሲወስደው ያን ደግሞ የእግዚአብሔርን ቸርነት በሱ ላይ ያየውን ደግሞ ሽፍታው በክርስቶስ ላይ ብዙ መከራ ያደረሰ ከክርስቶስ ጋር አብሮ የነበረውን ካጠገቡ ያለው ምህረት አድርጎ የመለሰውን እንደው በተለይ ይሄ ድርሳነ ፈያታይ የሚባለው በግብረ ሕማማት በዕለተ ዓርብ ሰፋ ያለ ንባብ ያለው ለሃ ማርያም የእመቤታችን ልቅሶና እመቤታችን መስቀሉ ስር የደረሰባትን መከራ እየተናገረ ድርሳነ ፈያታይ ዘየማን የሚባለው በጣም በግብረ ሕማማት ላይ ሰፊ ስፋት ቦታ ተሰጥቶት ይነበብና ቃለ መልስ ያለው ነገር ነው። እንደው ማነህ ይለዋል ይሄ ሰይፍ የያዘው መልአክ ድርሳነ ፈያታይ ዘየማንን ማነህ አንተ? አብርሃምን ቀድመህ የመጣህ ዳዊት ነህ ሆይ ሙሴ ነህ ሆይ ኤልያስ ነህ ሆይ ያለ አጠቃላይ በብሉይ ኪዳን ዘመን ወርቃማ ታሪክ ያላቸው ነቢያትን እየጠቀሰ ሲነግረው ማነህ ሲለው አይ እኔ እጄን በደም ክሬ ኖርኩ አንድ ሽፍታ ነኝ ብሎ ለመላኩ ይመልስለታል። መላኩ ደግሞ ምን ይለዋል? እንደዚህ እኮ የሚሰረቅ ገንዘብ ሰው የለም ለምን መጣህ ይለዋል። በዚህ አይነት ክርክር እያሉ እግዚአብሔር በምህረቱ ጠርቶኝ ደመ ማኅተሙን የሰጠኝ እኔ ነኝ ይልና ያን ደመ ማኅተሙን ሲያሳየው በአዳም ምክንያት የተዘጋቸው ገነት ለሽፍታው ቀድማ ተከፍታ እንደገባ እግዚአብሔር ምህረት እንደጠራው አዳምን ሰይፍ ይዘው ያባረሩ መላእክት ሱራፌል ኪሩቤል ደግሞ እንደገና ለሽፍታው ለእግዚአብሔር ታዞ እግዚአብሔር ምህረት ሲጠራው ተከፍቶለት እንደገባ የሚናገረውን በጣም ከሱ ሕይወት ጋር አያይዞ የጻፈበት ድርሰትም ግሩም ስለሆነ እንደው በጣም ትልቅ ትምህርት ነው መምህራችን እያስተማረ። እውነት ነው። ቅጽበቶቹ ራሱ ይገናኛሉ። ፈያታዊ ዘየማን እንግዲህ በቀኝ የተሰቀለው ወንበዴ ያችን አጭር ጊዜ ከ6 እስከ 9 ያለችውን ሰዓት 3 ሰዓቷን የተጠቀመ በጣም ገራሚ ሰው ነው። እንደውም ኢትዮጵያዊው ሊቅ ቅዱስ ያሬድ ምንድነው የሚለው? ፈያታዊ ዘየማን መኑ መሐረከ ወመኑ ነገረከ ታይምር ዘንድ አይደል የሚለው? እንደው ይህንን ሁሉ ታውቅ ዘንድ ትረዳው ዘንድ ማን ነው ያስተማረ? እሱ ይመልሳል ነቢያተ ያተትኩ ሐዋርያተ የተወለኩ አላ ፀሐይ ምን አለችን? ቀጸበተኒ ሶበሪኩ አመንኩ ነው የሚለው እና ቅጽበታቸው ራሱ ዲዮናስዮስ የቅዱስ ጳውሎስን ትምህርት በሰማበት በዛ ቅጽበት ምክንያቱም ይሄ ፈያታዊ ዘየማን መስቀል ላይ የተሰቀለው ክርስቶስን ያየበት ቅጽበት ያመነበት ቅጽበት ዲዮናስዮስም ቅዱስ ጳውሎስ የተሰቀለውን ክርስቶስ ሲሰብክ ዲዮናስዮስ ያመነበት ቅጽበቱ ራሱ ይገናኛሉ ማለት ነው። ቅዱስ ጳውሎስ ክርስቶስን ሰበከለት፣ በዛ ቅጽበት አመነ። ፈያታዊ ዘየማን ደግሞ መስቀል ላይ ሆኖ በዛ መከራ በዛ ስቃይ ውስጥ ሆኖ ክርስቶስን ፈጣሪ ፍጥረታት መሆኑን አምላካ መለክት መሆኑን የእግዚአብሔር ልጅ መሆኑን አምኖ የተቀበለ ነውና ይሄ ቅጽበታቸው ራሱ ያመኑበት ቅጽበት ሁለቱንም ያገናኛቸዋልና ጥሩ አድርገው ነው የገለጹት። እዚህ ጋር ተያይዞ ፈያታዊ ዘየማንን ካነሳ ነው ሳይቀር ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ስንዱ እመቤት ቅዳሴያችን ላይ ያስገብታ ታስተምረዋለች። እንደው ለምን ይሆን የፈያታዊ ዘየማን ተዘከረን ነው ወስተ መንግስት? ምክንያቱም ይሄ የክርስቶስን ምህረት ይሄ የክርስቶስን አምላክነት
የንስሐ ተቀባይነት ሁልጊዜም ቤተክርስቲያን ትሰብከዋለች። ምክንያቱም የክርስቶስን ሞት የክርስቶስን ትንሣኤና ዳግም ምጽአት ሁልጊዜም በቅዳሴዋ ትሰብከዋለች። ያ ማለት ክርስቶስ የምሕረት አምላክ ነው። ክርስቶስ የይቅርታ አምላክ ነው። ፈያታዊ ዘየማንን ዘመኑን ሁሉ በኃጢአት ውስጥ የኖረ በስርቆት የኖረ ደም በማፍሰስ የኖረውን በዛ ቅጽበት የማረ የምህረት አምላክ እግዚአብሔር ዛሬም እኛን በምህረት በእምነት በንስሐ ብንመለስ ይምረናል የሚል ትልቁ የቤተ ክርስቲያን ጸሎቷና ትምህርቷ ስለሆነ የዚህን የፈያታዊ ዘየማን በተለይ ነገረ ስቅለቱን ሕማመ መስቀሉን በመናሰብበት በዕለተ ዓርብ በዜማ ደስ በሚል ዜማ ቤተክርስቲያን ታዜማዋለች። በቅዳሴም ሁል ጊዜ በሥርዓተ አምልኮ የፈያታዊ ዘየማንን ትልቁ ይሄ በንስሐ የመመር አንደኛ ተነሳሂው ፈያታዊ ዘየማን ምን አይነት ሰው መሆኑን ታስተምርበታለች። ሌላው ደግሞ በደም የተነከረ በኃጢአት የቆየ ሰውን የሚቀበል የምህረት አምላክ የምታመልክ ለዚህ ለምህረት አምላክ የምትገዛ ቤተክርስቲያን መሆኗንም በዚሁ ትገልጽበታለችና በዛ መልኩ ታስበዋለች ማለት ነው። ቃልዮት ያሰማል። እንደው መምህራችን ሶትም እንዳሉት አለ አይደል ብዙ ጊዜ የኛን ሽፍትነት የኛን ውንብድና እንጂ በዚያ በቅዳሴው ውስጥ ሆነን ትኩረት ሰምተን መቼም ከፈያታዊ ዘየማን የበለጠ ኃጢአት የለም። በዚያ ውስጥ ሁሉ ሆነን በከመ ተዘከርኮ ለፈያታዊ ዘየማን ፈያታዊ ዘየማን እንዳሰብክ እኔን ሽፍታው ልጅክንም በሕግ ላይ የሸፈትኩትን በሰዎች ላይ ኃጢአተኛውን አስበህ ምህረት ስጠኝ ዛሬ ከኔ ጋር ነህ በለኝ ብለን የምንጸልየው ጸሎት ስለሆነ በጣም ደግሞም ጊዜም አልነበረውም እኮ እሱ በዛሽ ጠባብ ጊዜ በትክክል ነው የተጠቀመባት ጊዜዋን። እኛ ደግሞ እግዚአብሔር ይመስገን በጣም ብዙ ጊዜ ያለን አይደለ? እግዚአብሔር ዘመን ለንስሐ እድሜ ለንስሐ ሰጥቶናል። በጣም ብዙ የወንጌል ጉባኤዎች አሉ፣ የቅዳሴ የሥርዓተ አምልኮ በጣም ብዙ እድሎች አሉንና ከፈያታዊ ዘየማን ምንማረው በጣም ብዙ ነገር አለ። ጊዜን አላማበከን። ምክንያቱም ጓደኛው እኮ አለ በግራ የተሰቀለው እኮ የለም። እንደውም ከዚህ ከታች ሆኖ ከሚሳደቡት ጋራ ይሄ ስድብ አጋሽ ሆኖ ነው የቀረበው። እሱ ግን ጊዜውን ተጠቅሟልና በጊዜያችን እንጠቀም ማለትም ያስፈልጋል። እውነት ነው። ቃልዮት ያሰማል። የተወደዳችሁ ተመልካቾቻችን ወደ እናንተ እያቀረብን የምንገኘው ሃይማኖተ አበው በተሰኘው ሳምንታዊ መርሃ ግብራችን ከመጋቤ ሐዲስ ፍሬው አሰፋ ጋራ ቅዱስ ዲዮናስዮስ ሕይወት ከተመለሰ በኋላ የደረሳቸው ድርሰቶች ያስተማራቸው የክርስትና መሰረተ ትምህርቶች በሃይማኖተ አበው ያስተማራቸውና ያደረጋቸው ነገሮች ምንድናቸው? ቅዱስ ዲዮናስዮስ ግን በዚያች ቅጽበት ወደ እግዚአብሔር ደርሶ ወደ እግዚአብሔር ከደረሰ በኋላ ደግሞ የእግዚአብሔር መጻሕፍት ደራሲ ሆኖ እግዚአብሔር ከየትም አንስቶ ወዴት እንደሚያነሳን እንግዲህ እግዚአብሔር ያሳያችሁ ተመልካቾቻችን። ከፍልስፍና አደባባይ አንስቶ እግዚአብሔር ቤተ መቅደስ፣ ከቤተ መቅደስ አንስቶ ሊቀ ጳጳስ፣ ከሊቀ ጳጳስ አንስቶ ደራሲ ሰማዕት እግዚአብሔር ይህን ማድረግ ይችላል። ዛሬም ነው ዋናው ትልቁ ነገር። እነዚህን ትምህርቶቹ የምናነሳው ካለንበት ቦታ ላይ ተነስተን ወደ እግዚአብሔር መድረስ እንችላለን። ወደ እግዚአብሔር ከደረስን በኋላ ደግሞ ሁሉም የኛ ይሆናል። ስለዚህ ይህንን ነው በስፋት የእግዚአብሔርን ቸርነት የቅዱስ ዲዮናስዮስን ደግሞ ትጋትና ጥሪውን ማክበርና ጊዜውን መጠቀሙን እየተመማርን እንገኛለን። አብራችሁን ስለሆናችሁ ብዙ መንፈሳዊ ሕይወትና መንፈሳዊ ዕውቀት እንደምታተርፉ ተስፋ እናደርጋለን። አሁንም እስከ መርሃ ግብራችን ፍጻሜ አብራችሁን ቆዩ። እንግዲህ መምህራችን በጣም ደስ በሚል ሁኔታ ነው እንግዲህ እያቀረብን የምንገኘው። ቅዱስ ዲዮናስዮስ በሃይማኖተ አበው ያስተማረው ትምህርት ምንድን ነው? እንግዲህ ከሃይማኖተ አበው ድርሰቱ አንዱ ነው። ያስተማረው ትምህርት ምንድን ነው? በሃይማኖተ አበው ትምህርቱ በርካታ ነገሮችን አንስቷል። የመጀመሪያው ይሄ ሀልወተ እግዚአብሔርን ምስጢረ ሥላሴን በደንብ አድርጎ አስተምሯል። በደንብ አድርጎ የእግዚአብሔርን ፈጣሪነት፣ የእግዚአብሔርን መጋቢነት፣ የእግዚአብሔርን ጠባቂነት በደንብ አድርጎ ምክንያቱም ከዛ ወደ ክርስትና ከመምጣቱ በፊት ይሄ ቅድም እንዳነሳ ነው ይሄ ስነ ተፈጥሮ ስነ ኑባሬ ምንድነው? እግዚአብሔር ማን ነው? ምንነቱ ምንድነው? እያለ ይጠይቅ ነበረ። ወደ ክርስትናው ከመጣ በኋላ ግን በትክክል ስለተረዳ እግዚአብሔር መንፈስ ቅዱስን በነገር ሁሉ ስላገዘው ምስጢረ ሥላሴን በሰፊው በጥልቀት ከገለጹና ካብራሩ
ሊቃውንት መካከል አንዱ ዲዮናስዮስ ነውና በሃይማኖተ አበው ስለ እግዚአብሔር መጋቢነት፣ ስለ እግዚአብሔር ጠባቂነት፣ ስለ እግዚአብሔር ሰራኢነት፣ ፈጣሪ ዓለማት አዚ ዓለም በእራሁ ኩሉ እሁዝ ውስተ እዴሁ መሆኑን ምስጢረ ሥላሴን በትክክል ያብራራ። እንዲሁም ከድርሰቱ መካከል ይሄ ይሰርቅ ለነ ብርሃን እምነ መጻሕፍተ መለኮት ይሄ የአምላካዊ ጉዳይን ከሚናገሩ መጻሕፍት ዕውቀት ብርሃን ይወጣልናል፣ ይፈልቅልናል፣ ይገኝልናል እያለ ሥላሴ እግዚአብሔር የዕውቀት ምንጭ መሆናቸውን፣ የጥበብ ምንጭ እግዚአብሔር መሆኑን፣ የሕይወት ምንጭ እግዚአብሔር መሆኑን፣ ሰራኢ መጋቢ መሆኑን በትክክል ያስረዳል። ስለዚህ ምስጢረ ሥላሴን ያስተምራል። ምስጢረ ሥጋዌን ነገረ ክርስቶስን በሰፊው ያስተምራል። ይሄ ሊቅ ቅዱስ ዲዮናስዮስ ነገረ ክርስቶስን በትክክል ምክንያቱም ይሄ ከሦስቱ አካላት አንዱ እንግዲህ ሥላሴን በስም በግብር በአካል ሦስት ናቸው ይልና በመለኮት በባህሪ በመፍጠር ይሄን ዓለም በመግዛት በማሳለፍ አንድ እግዚአብሔር ይልና ከሦስቱ አካላት አንዱ እግዚአብሔር ወልድ ኢየሱስ ክርስቶስ በዘመን መካከል ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ እንደተጸነሰ እንደተወለደ ፍጹም ሰው ፍጹም አምላክ ሆኖ እንደተመላለሰ ነገረ ክርስቶስን ከጽንሰት እስከ ትንሣኤው ድረስ እስከ ነገረ መስቀሉ እስከ መከራ መስቀሉ ድረስ የክርስቶስንም ጉዳይ የገለጸ በጣም ድንቅ ሊቅ ነው። እንዲያውም እመቤታችንን ካነሳን ራሱ ስለ እመቤታችንን ማስተምሯል። እንዲያውም በአንደኛው ድርሰቱ ላይ ይህ ሊቅ ምን ይላል? ቅዱስ ጳውሎስ ቀድሞ ስለ ልጇ ስለ ክርስቶስ ባያስተምረኝ ኑሮ ይላል ባያስተምረኝ ኑሮ እመቤታችንን አምላክ ናት ብዬ አምን ነበረ፣ እሷ ተሆነ የፈጠረች ብዬ አምን ነበረ ይላል ይሄ ሊቅ። ምን ማለት ነው? ጉዳዩን እየለጠጠው አይደለም። ይሄ አባቶቻችን እነ ቅዱስ ኤፍሬም እና አባ ሕርያቆስ እነ ቅዱስ ያሬድ እና አባ ዘጊዮርጊስ ኢትዮጵያዊ ሊቅ ስለ እመቤታችን ብዙ ድርሰቶችን ደርሰዋልና ቅዱስ ጳውሎስ ቀድሞ ስለ ክርስቶስ አምላክነት ባያስተምረኝ ኑሮ ምናልባት እመቤታችን እንዲያው ከፍጡራን የተለየሽ ናት ብዬም አምን ነበረ እጽፍ ነበረ ብሎ ስለ እመቤታችን ወላዲተ አምላክነት ስለ እመቤታችን መመረጥ ይናገራልና ብዙ ድርሰቶችን ነገረ ሥላሴን ትምህርተ ክርስቶስን ወይም ነገረ ክርስቶስን ነገረ ማርያምንም ጭምር የደረሰ ነው። እንዲሁም ይህ ሲናገር ሌሎችም የሃይማኖት አበው አባቶች ሃይማኖት አበውን የጻፉ አባቶች ገልጸውታል። ቅዱስ ኤፍሬም በውዳሴ ማርያም እስመ በፈቃዱ ወበስምረተ አቡሁ መንፈስ ቅዱስ መጽአ ወአድኅነ የሚለውን ቃል በቃል ይህ ሊቅ ዲዮናስዮስ በእርሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ ከሦስቱ አካላት አንዱ እግዚአብሔር ወልድ ከድንግል ማርያም እንደተወለደም በመግለጽ ነገረ ማርያምንም ነገረ ክርስቶስም ያብራራል ይገልጻል ማለት ነውና በዚህ መልኩ በሃይማኖት አበው ያስተምራል ሊቁ። ቃለ ሕይወት ያሰማልን መምህራችን። እውነት ነው መቼም የሃይማኖት አበው ሊቃውንት እንግዲህ እንዲያውም እንደሚባለው በሷት ምስጢረ ሥጋዌን ነው አጉልተው የሚናገሩ። ምስጢረ ሥጋዌን አጉልተው ሲናገሩ ደግሞ የምስጢር ሙዳያቸው የድርሰት መጀመሪያቸው የአንደበት መፍቻቸው እመቤታችን ስለሆነች የትኛውም ሊቅ ቢሆን ስለ እመቤታችን በተለይ እንዲህ ዘመነ ሊቃውንት ምንለውም እኮ የነ ቅዱስ ኤፍሬም ዘመንም የነ ቅዱስ ኢራቅሊስ ዘመንም የነ ቅዱስ ቄርሎስ ዘመንም በእመቤታችን ጉዳይ ላይ በጣም ሰፊውን ነገር ከእመቤታችን መነሻ አድርገው ነገረ ክርስቶስን በስፋት አማናዊት መሶበ ወርቅ ስለሆነች እውነት ነው እውነተኛውን የሕይወት እንጀራ የያዘችዋን በደንብ አድርገው የገለጡ ሊቃውንት ናቸውና ቅድም ሶትም እንዳሉት እመቤታችን ከማክበሩ የተነሳ የክርስቶስን የባህሪ አምላክነት አስቀድሞ ቅዱስ ጳውሎስ ባያስተምረኝ ኑሮ ከክብሯ የተነሳ ከአማላጅነቷ የተነሳ ካላት ክብር የተነሳ እሷን አምላክ ናት ብዬ አምን ነበረ። ግን እሷን ወላዲት አምላክ እሱን አምላክ ብዬ እንዳምን አስቀድሞ አስተምሮኛል። በጣም ግሩም አገላለጽ ነው። እንግዲህ አንድ ሊቅ እንደውም እዚህ ሊቁ በጣም ቦልድ ሆኖ ከሚነገርለት በሃይማኖት አበው ካስተማረው ትምህርቱ ልደተ ወልድ ወጻአተ መንፈስ ቅዱስ እምአብ ይትነከር ወኢይትነገር ይላል። ይህንን በብዙ የሃይማኖት አበው ሊቃውንትም እናገኘዋለን። ግን ይህ ሊቅ አስቀድሞ በአንደኛው መቶ ክፍለ ዘመን የነበረ ሊቅ ነው። ሌሎች አባቶቻችን በ3ኛው በ4ኛው በ5ኛው መቶ ክፍለ ዘመን የነበሩ ናቸው። ይህ ሊቅ ግን የሐዋርያት ተከታይ እንደመሆኑ መጠን ልደተ ወልድ ወጻአተ መንፈስ ቅዱስ እምአብ ይትነከር ወኢይትነገር የወልድ ከአብ መወለድ የመንፈስ ቅዱስ ከአብ መስረጽ ይደነቃል እጹብ እጹብ ይባላል እንጂ አይመረመርም አይነገርም እያለ ምስጢረ ሥላሴንና ምስጢረ ሥጋዌን ወልድ
ወልድ አብ መሆኑን የአብ የባህሪ ልጅ መሆኑን የገለጸበት መንፈስ ቅዱስ ደግሞ ከአብ የሰረጸ ዘሰረጸ ማለት እንግዲህ በሶስተኛው ጉባኤ ማለት ነው የመንፈስ ቅዱስን ከአብ መስረጽ አስረግጠው የወሰኑበትንም ጭምር ቀድሞ የተናገረ ሊቅ ነውና አብ ብርሃን መሆኑን ወልድ ብርሃን መሆኑን መንፈስ ቅዱስ ብርሃን መሆኑንም ጨምሮ ያብራራ የገለጸ ሊቅ ነው ለማለት ነው። እንደ ወደ ማጠቃለያ ሐሳባችን እየመጣን ነው። እንግዲህ የቅዱስ ዲዮናስዮስን ሕይወት ስናጠናቅቅና ስንደመድመው በዘመናችን ከሚነሱ አንዳንድ የፍልስፍና ጥያቄዎች የተነሳ እንደው ስለ ፍልስፍና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላት አስተምህሮ ፍልስፍና ለሚያነሱ ሰዎች ለወጣቶች ቅድም ያልናቸው በተለይ እንደው ከየትም ተነስተው ፈላስፋ ነኝ ለሚሉ ከየትም ተነስተው መጽሐፍ ቅዱስን እንዳኛለን ለሚሉ የማያውቁትን መጽሐፍ ቅዱስ ተነስተው አንድ መሃል ላይ ተነስተው ይዘው ለሚሉ ሰዎች እንደው ቤተክርስቲያን በፍልስፍናው በኩል እንዴት ታስተምራለች? ምናልባት በቴዎሎጂ ትምህርት ቅድም ስተውትም አንስተውታል። ቅድስት ሥላሴ መንፈሳዊ ዩኒቨርሲቲ በአንዱ ዘርፉ ከኮርሶች መካከል አንዱ ፍልስፍና ነው። ቴዎሎጂካል ፊሎሶፊ ነው። በጣም ድንቅ የሆኑ መምህራንም አሉ። በተለይ እንደው ስለ ፍልስፍና የሚያስተምሩ መምህራንም አሉ። እንደው ምናልባት አስፈላጊም ከሆነ ራሳቸውን ችለን ደግሞ አድማጭ ተመልካቾቻችን ይሄ ቴዎሎጂካል ፍልስፍና ምንድነው የሚለውን ራሳቸው በተለይ በዘርፉ የሚያስተምሩ ምሁራን የዓለሙንም የፍልስፍና ጠባይ የሚያውቁ የቴዎሎጂውንም የፍልስፍና ጠባይ የሚያውቁ ሁለቱንም አዛምደው የሚሰጡ አሉ። ሰፊውን መረጃ ከነሱ ራሳቸውን መጠየቅ እንደሚገባ ሆኖ እንደው ግን ቤተክርስቲያን ያላት ትምህርት ምንድነው? ጥያቄ ለሚያነሱብን ደግሞ ሰዎቹ እንደው በየሜዳውም ለሚሰጠው መልስ ምንድነው ማለት ያለብን? ጥሩ ጥያቄ ነው በጣም አንዳንዴ ፍልስፍናን ለክርስትና ክርስትናን ለፍልስፍና ተቃራኒ አድርጎ ይሄ ፍልስፍና ለክርስትና መቃብር የሚቆፍር ይሄ መቃብር ቆፋሪ አድርጎ መሳል ክርስትናም ደግሞ ፍልስፍናን በጣም እንዳትደርስብኝ እንዳትነከኝ አይነት እሳቤዎች በብዙ መንገድ ይነገራሉ። እሱ ግን ልክ አይደለም። ፍልስፍና ቅድም እንዳልነው በጥያቄ የሚጀምር ነው። ሆአማ እኔ ማን ነኝ ብሎ የሚጠይቅ አንድ የእውቀት ዘርፍ ስለሆነ ዝም ብሎ ፍልስፍናን አምርሮ መጥላትም አስፈላጊ አይደለም። ደግሞ ዝም ብሎ እሺ ብሎ መቀበልም እሱም አግባብ አይደለምና በልኩ መረዳትና ማስረዳት ያስፈልጋል ፍልስፍና። ምክንያቱም ፍልስፍናን እነ ዮሐንስ አፈወርቅ እነዚህ የቀጰዶቅያ አባቶች የሚባሉት ግሪጎሪ እነ ባሲል ዘቂሳርያ እነ ጎርጎርዮስ ዘንዚናዙ ፍልስፍናን አጥምቀው እንዴት በቴዎሎጂ በሚባለው ነገረ መለኮታዊ ትምህርት አጥምቀው እንዴት አድርገው የሚዳሰስ የሚጨበጥ እንዳደረጉት እናውቃለንና ከነ ጎርጎርዮስ መማር አለብን። አሁን ፍልስፍና ትውልዱ ራሱ ፍልስፍና የሚለውን ነገር ሲያስብ ሲያነብ መቃኘት ያለበት መያዝ ያለበት መረዳት ያለበት የእግዚአብሔር ሐሳብ ምን ይላል፣ ቅዱሳት መጻሕፍት ምን ይላሉ። እሱ ብቻ አይደለም የልብም ሐሳብ ራሱ ይሄ ጤናማ የሆነው የልባችን አስተሳሰብስ ምን ይላል የሚለውን አንደኛው ነገር እሱ መያዝ አለበት። ቤተክርስቲያን ለዚህ ትውልድ ለአዲሱ ትውልድ እንዴት ነው ማስተማር ያለባት ካለን ይህ ፊሎሶፊካል ቴዎሎጂ ምንለውን ሳይሆን ቴዎሎጂካል ፊሎሶፊ ነገረ መለኮታዊ ፍልስፍና ያ ማለት የነ ዮሐንስ አፈወርቅ ትምህርት የነ ጎርጎርዮስ ትምህርት የነ ቅዱስ ያሬድ ትምህርት ራሱ ፍልስፍና እንዲያውም ምን ይላል አንዱ ፈላስፋ በመደነቅ ነው የሚጀምረው ይላል። ፍልስፍና ይሄ አድማይሬሽን ውስጥ ነው መነሻው ራሱ አድናቆት ላይ ነው ይላል። ነገረ መለኮታችንም ደግሞ እኮ ለምሳሌ ቅድም ምን አለ ልደተ ወልድ አብ ወጻተ መንፈስ ልደተ ወልድ ወጻተ መንፈስ ቅዱስ አብ ይትነከር የወልድ ከአብ መወለድ የመንፈስ ቅዱስ ከአብ መስረጽ ይደነቃል። ስለዚህ አንዳንዴም እኮ ቴዎሎጂካል ፊሎሶፊ ማለት ባድናቆት እነ ቅዱስ ያሬድ የእመቤታችንን በድንግልና ጸንሳ በድንግልና መውለድ እንዴት ነው ያደነቁት፣ እንዴት ነው የገለጹት። ስለዚህ በመደነቅም ጭምር አባቶቻችን ስላስተማሩ እንደ አባቶቻችን ፍልስፍናን መረዳት በልኩ ማወቅ ዝም ብሎ በመጥላት ሳይሆን በልኩ ልናውቀው በልኩ ልናስረዳው ያስፈልጋል። በጣም ደስ ማይሉ የፍልስፍና ዘውጎች አሉ። በነገራችን ላይ ዴይዝም የሚባል አንድ ኮንሰፕት አለ። ምን ማለት ነው እሱ? አምላክ አለ ግን የፈጠረውን ፍጥረት ትቶታል፣ ኢግኖር አድርጎታል። በፈጣሪና በፍጥረት መካከል ምንም አይነት ኮኔክሽን የለም የሚል በጣም በጎ ያልሆነ ኮንሰፕት አስተሳሰብ አለ።
ከሱ ይቀዱና አንዳንድ ሰዎች ወደ ክርስትና ያመጡ። እሱ ልክ አይደለም። በፈጣሪና በፍጥረት መካከል ለሰከንድ ያህል ግንኙነት ከተቋረጠ ነፋሱ ራሱ እንዴት ጤናማ ይሆናል? በዓለም ላይ ብርሃን ባይኖር ለምሳሌ ምንድነው ምን ሆነው? ብርሃናትን የሚያመላልስ ነፋሳትን የሚያነፍስ ውሃን የሚያመላልስ እያንዳንዱን ፍጥረት ስርዓቱን ጠብቆ እንዲሄድ የሚያደርገው እግዚአብሔር መሆኑን በቴዎሎጂ የቃኘች ቤተክርስቲያን ማስተማርም የቤተክርስቲያን ሊቃውንትም በዚህ ልክና መጠን እንደ አባቶቻችን ማስተማር ይኖርብናል የሚል ሐሳብ ነው ያለኝ። ጥሩ ነው መምህራችን ያነሱት ሐሳብ በጣም እጅግ የሚገርም ነው። ቤተክርስቲያናችን እኮ ከፍልስፍና ሩቅ አይደለችም እኮ። አጠቃላይ ፈላስፋው ዘርዓ ያዕቆብ ትክክል እነ ገብረ ሕይወት የፍልስፍናን መንገድ ያስተማሩ ናቸው። በራሷ ቤተክርስቲያንም የምትከተለው ፍልስፍና ጥበብ ነው ብላ ነው የምታምነው። እግዚአብሔር ፍልስፍና እኮ በራሱ ነጌቶቻችን እሱን ነው እኮ የሚነግሩት። ቅድም እንዳሉት ፍልስፍና የጥበብ አንዱ መንገድ ነው። ግን ፍልስፍና ስተት የሚሆነው ጎጂ የፍልስፍና መንገዶች እሳቤዎች እንዳሉት ቅድም አጠቃላይ እግዚአብሔር የለም ወደ ማለት፣ ፍጥረትና እግዚአብሔር ተለያይተዋል ወደ ማለት፣ በራሳችን ጉልበት በራሳችን አቅም እንመካለን ስንል ፍልስፍናውን ያበላሹታል እንጂ ፍልስፍናው መጀመሪያው የጥበብ መጀመሪያ እግዚአብሔር ነው። ፍልስፍና እንደሱ አይነት አስተሳሰብ መንገድ ላይ ነው የሚያስቀራው ራሱ። እንደ ኤጲፋኒዎስ ግን በቅዳሴው እንደሚያውቁት አይቴ ብሔራ ለጥበብ ብሎ የሚጠይቀው አይቴ ብሔራ ለጥበብ ዋይቴ ማህደራ አይቴ ደወላ ወባይቴ ተረክበ አሰረፍኖታ እንደዚህ ብሎ መጠየቅ ይቻላል ነው አባቶቻችን የሚያስተምሩት። የጥበብ ሀገሯ ወዴት ነው? ማደሪያዋስ ወዴት ነው? ጎዳናዋ ወዴት ነው? ይሄንን እንጠይቅ ተፈጥሮ ራሱ ግድ ይለናል። ቤተክርስቲያንም ይሄንን ነው የምታስተምረን። አባቶቻችንም በዚህ ልክ ነው የጠየቁት። ግን አልፎ ይሄ እግዚአብሔር የለም እንደዚህ ነው እንደዚህ አይነት ፍልስፍናም አይደለም በነገራችን ላይ። ይሄ አሁን ዝም ብሎ ይሄ ፒውር ፊሎሶፊ የሚባለው ኮንሰፕት ይሄንን ይሞግታል። ይሄ ልክ አይደለም። ዝም ብሎ ይሄ ጉስአተ ልብ ካልሆነ በስተቀር ትክክለኛ ፍልስፍናም አይደለምና ጥበብን መጠየቅ የጥበብ ምንጭ ማን መሆኑን ቅድም ብለናል እኮ። የጥበብ የእውቀት የነገሮች ሁሉ ምንጭ እግዚአብሔር ነው። ምክንያቱም እውነት ምንድነው ብለው ፈላስፎች ይጠይቃሉ አይደለ? እውነት ግን ማን ነው? ራሱ ክርስቶስ ነው አይደለ? እግዚአብሔር እውነት ነው። የዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እግዚአብሔር እውነት ነው፣ እግዚአብሔር ሕይወት ነው፣ እግዚአብሔር መንገድ ነው። የዮሐንስ ወንጌል ምዕራፍ 18 ቁጥር 12 ላይ እግዚአብሔር ብርሃን ነው። ይህንን ነው የሚነግረን። ስለዚህ እነ ቅዱስ ዲዮናስዮስ ሌሎችም አባቶቻችን ጥበብን ይጠይቃሉ። ጠይቀው ግን ጠይቀው አይቀሩም። ከጠየቁት ጥያቄ ጋራ ይገናኛሉ። ያ የጠየቁት ጥበብ ደግሞ ክርስቶስ ነው። ክርስቶስ ደግሞ በስጋውና በደሙ ከኛ ጋራ ኢንካርኔት አድርጓል ማለት ነውና በዛ ልክ መረዳት ያስፈልጋል። ጥሩ ነው። ራሱ ቅድም ያሉት እኮ ኤጲፋኒዎስም እኮ በቅዳሴው ጥበብሰ መድኃኒነውቱ ዘቤዘወነ በንዝሐተ ደሙ ነው የሚለው። ጥበብ የተባለ የጥበብ ሀገሩ ወዴት ነው መገኛው ወዴት ነው ብዬ የተናገርኩት የፈለጉት ጥበብ ደሙን በማፍሰስ ስጋውን በመቁረስ ያዳነን ጥበብስ ምንድነው ያለው? ክርስቶስ ነው ራሱ መድኃኒታችን ኢየሱስ ክርስቶስ። የጥበብ ወደባቸው የሚያርፈው ዙሮ በሮ መጥቶ የሚያርፈው ጥበብ ክርስቶስ ላይ ነው ማለት ነው። እያንዳንዱ ፍልስፍናችን የትኛውንም ያህል ይሽከርከር፣ የትኛውንም ያህል ዲግሪ ይዞር፣ የጥበብ ወደባችን ግን ማን ነው? ክርስቶስ ነው። ይሄ መርሶ ህይወት አይደል የሚለው በኪዳናችን መርሶ ህይወታችን ነው እሱ ማረፊያችን። የህይወት ወደባችን የጥበብ ወደባችን እሱ ነውና በዛ ልክ ነው መቃኘት ያለበት እንጂ ዝም ብሎ ፍልስፍና ማለት ይሄ ልብስ ማቆሸሽ ጸጉር ማሳደግ እሱ ፍልስፍና አይደለም። በተለይ በጣም እውነት ነው። እንግዲህ ቅዱስ ጳውሎስም በተለይ ፈላስፎቹን ያስተማረ ፈላስፎቹን ወደ ክርስትና የመለሰው ቅዱስ ጳውሎስም ጥበበን ነገሮሙ ለጠቢባን ዋኮ ጥበበዝ ዓለም ይሳር ወይም ደግሞ ዘሃሎ ይሳር። በዚህ ዓለም ያለ የሚሻር የሚቀር ምድራዊ ጥበብ አይደለም እንነግራቸው፣
አስቀድሞ እግዚአብሔር ያሰበው ደግሞም የዘመኑ ፍጻሜ ሲሆን የገለጠው እውነተኛ ጥበብ ክርስቶስን እናስተምራቸዋለን። ሰሎሞንም ምሳሌ 9 ላይ እሱን አይደል የሚለው ጥበብ ቤቷን ሰራች አይደል የሚለው። ቤተክርስቲያንም እንደዛ እኮ ነው አይደለ? እነዚህ ሰባቱ ምስራተ ቤተክርስቲያን እኮ እነሱ ናቸው እኮ የክርስቶስን ስጋና ደም አዘጋጅታ ወይኑን ስጋውን አዘጋጅታ ጥበብ ቤቷን ሰርታ ጥበብ ክርስቶስ ቤቱን ሰርቶ ራሱ በሞቱና በትንሳኤው ጥበብ ክርስቶስ ቤቱን ሰርቶ ዛሬም እንደዛ ነው። ሰነፎችን ነው የምጠራው እንደውም እና እነዚህ ይብል አብድ በልቡ አልቦ እግዚአብሔር ሰነፍ በልቡ እግዚአብሔር የለም የሚለውን እሱም ሁሉ ትጠራለች ማለት ነውና በእርግጥም የጥበባችን ወደብ የህይወታችን ወደብ ክርስቶስ ነው። መልካም ነው። እንግዲህ አጠቃላይ የተወደዳችሁ ተመልካቾቻችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስሟ ባሕረ ጥበባት ነው። የፍልስፍና የእውቀት ማዕከል ናት። የማይጠቅመውን ጥበብ፣ የሚጎዳውን ጥበብ፣ ሀገር የማይጠቅመውን፣ ቤተክርስቲያን የማይጠቅመውን፣ ትውልድ የማይጠቅመውን ጥበብ ጥላ እውነተኛውን የሚጠቅመውን ጥበብ የያዘች ቤተክርስቲያን የፈላስፎች እናት የጠቢባን እናት ቤተክርስቲያን ናት። ህንጻ አሰራሯን ስናይ፣ የሽመና መስመሩን ስናይ፣ የቤተክርስቲያን ዲዛይኑን ስናይ፣ የዜማ ጥበቧን ስናይ ተናግረን ማንጨርስላት እውነተኛውም ቅድም አሬዮስፋጎስ ያልነው ይሄ ምስትግቧ ጠቢባን የሚሰበሰቡባት ማለት የጠቢባን እናት ኢንጂነሩም ዶክተሩም በአጠቃላይ ዛሬ ያለው ፓይለቱም እኮ የቤተክርስቲያኒቷ ልጅ እኮ ነው። ከቤተክርስቲያኒቷ በየሰንበት ትምህርት ቤቱና በየአብነት ትምህርት ቤቱ ጥበብ እየቀዳ ያደገ። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ አይነት ልክ ባለማዊውን ፍልስፍና በእኛም በቤተክርስቲያን የፍልስፍና ሐሳብና ጽንሰ ሐሳብ ይህን የመሰለ ነው። በዋናነት ጉዳያችን ስንጠቀልልና ስንሰበስብ ግን ቅዱስ ዲዮናስዮስን ያህል ደራሲ ሊቀ ጳጳስ ሰማዕት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍልስፍናው ዓለም ነጥቃ አምጥታ ለቤተ ክርስቲያን ምሰሶ አድርጋ ተክለዋለች። ዛሬም በዚህ ዓለም ላይ ፍልስፍና ያወዛገባችሁ ወጣቶች በተለይ የህንድን የተለያዩ ዓለም አቀፍ የፍልስፍና ዘዴዎቹን እያነበባችሁ ከኢትዮጵያ ፍልስፍና፣ ከቤተ ክርስቲያን ፍልስፍና፣ ከህይወት ፍልስፍና የኢትዮጵያን አኗኗራቸው ራሱ ፍልስፍና እኮ ነው፣ ጥበብ ነው። ከዚያ ወጦ ያልተገራ ያልተጠመቀ ኢትዮጵያዊ ያልሆነ ፍልስፍና ይዞ መጥቶ በማህበራዊ ሚዲያ ተነስቶ የማያውቁትን ክርስትናውን አውቀዋለሁ፣ የማያውቁትን መጽሐፍ አንድ ቀን ያላነበቡትን መጽሐፈ መነኮሳት የተከበረውን አንዱን አንስቶ ይህን አውቀዋለሁ ብሎ ማወናበር አግባብ ስላልሆነ መጠየቅ ይገባል። በተለይ ወጣቶቹ ደግሞ ፍልስፍና የሚወዱ ሰዎች ቅድም እንዳሉት ቅዱስ ዲዮናስዮስን ቢያነቡ፣ ቅዱስ ዮሐንስ አፈወርቅን ቢያነቡ ከፍልስፍና እንዴት እንደተመለሰ ቤተክርስቲያናችን ይህን ያህል ሰፊ ቦታ ሰጣ የምታስተምር መሆኑን ወደ እናንተ ስንቀርብላችሁ ነበረ። በሌላም ቀን እንግዲህ እንደው ከዚህ አውደ ምሕረት አንደኛው የእውቀት ማዕከል ወይም አውደ ምሕረት እንዲያደርጉት ግብዣችን ነው። መጣው ስላገለገሉን እጅግ አድርገን እናመሰግናለን። የተወዳጅ ተመልካቾቻችን ወደ እናንተ ስናደርስላችሁ የነበረ በሃይማኖተ አበው በተሰኘው መርሃ ግብራችን ዛሬ ስናቀርብላችሁ የነበረ መርሃ ግብራችን ይሄ መስል ነበረ። ብዙ እንደተጠቀማችሁበት ተስፋለን። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መርሃ ግብራት ጋር አብራችሁ እንድትሆኑ እየጋበዝን እኛ በተለመደው ሰዓት በሌላ መርሃ ግብር እንገናኛለን። ሰላም እግዚአብሔር ከሁላችን ጋር ይሁን።